ኡልያኖስ ዘመን የከበረ አውስግንዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግንዮስ ወደ ንጉሡ ቀርቦ እንዲህ አለው፣ ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግንዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግስት በኋላ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሲያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሂዶ ነገር ሰራበት። እንዲህም አለው፣ አውስግንዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመህ ማን ነው? የከበረ አውስግንዮስ መልሶ ነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድክ? ከአንተ በፊት የነበሩ ነገስታትን ለምን አልተከተልካቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ፣ ከልጆቹም ጋር ነበርኩ። ከእነርሱ ውስጥ እንዳንተ ያለ ጠባየ ክፉ የለም አለው። ኡልያኖስም በቅዱስ አውስግንዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹም ውስጥ መብራቶችን አስገብተው እንዲለበልቡት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሮችም ሊቆርጡት በመጡ ጊዜ እስኪጸልይ ይታገሱ ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። አርኬ ሰላም ለአውስግንዮስ ለምስጢረ መስቀል ዘተርጎሙ አመ ቆስጠንጢኖስ ረ ማእተበ ከዋክብት ቀዊሞ እንበለ ያጽቆ ልህቅና ወእንበለ ርስአነ ያድክሞ 110 ዓመተ መዋዕለ ሕይወቱ ፈጽሞ በእንተ ክርስቶስ ተመትረው አወ ደሞ። በዚህችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛው ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ስራዎችም ፍጹማን የሆኑ ናቸው። የአባቱም ስም ስምዖን የእናቱም በርባራ ይባላል። እግዚአብሔርም 2 ዘርን ሰጣቸው። የታላቁም ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ወድ ሳለ የአቡፌስ ሀገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባያትም ጊዜ ከበቅሎው ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወዳለ ቆሞስ ወደ አባ አብርሃም ሂዶ የምንኩስና ልብስ እንዲያለብሰው ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ታምራቶች እንደሚደረጉ ነገረው። ወደ ወንድሙ ወደ ያዕቆብም ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም። እምቢ ባለውም ጊዜ የአባ አሞኒ ወደ ቶና ገዳም ሂዶ በቤተ ክርስቲያኒቱ ተማጸነ። መነኮሳቱም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወው። በዚያንም ጊዜ ወደ ቅዱስ አቡፋና ገዳም ሂዶ አባ አብርሃም አመነኮሰው። ከመነኮሳት ሁሉ እስከ አየለ ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና
ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውም 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቷንም እስካሳየችውና ለክፉ ፍትወት ስራ እስከተናገረችው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱ መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ዋጋው ብዙ የሆነ የኤጲስቆጶሱን መቀደሻ ልብሰ ተክህኖ አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻዬን ልብሰ ተክህኖ አምጣልኝ፣ ዛሬ እቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህን የሰራ ማን ነው አለ። አባ ማቴዎስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ እሰራለሁ አለ። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዳያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶሱም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስከ አሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ እንጦንዮስ ገዳም ሂዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻ ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያንም ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችንን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በፀሐይ ውስጥ ተኝቶ ነበር። ህብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንንም ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በፀሐይሉ ውስጥ ተኝቶ ህብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ። ተልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሂዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ከዚህ በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባት ሾሙት። እንዲህ ባላቸውም ጊዜ ጠባቂዎችን በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ኤጲስቆጶሳቱ ሁሉ ነገሩት። አባ ማቴዎስም እንደማይተውት አውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድርያም ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይም ያደርጉ ዘንድ የወንጌላዊ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያንም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በአርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ውድማስፈሬ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ተአምራትን አደረገ።
በዘመኑም ከምስር ስልጣን በታች ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስን አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነ ድብደባን ደበደበው። ተሸክመው ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የዕረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸው። ከዚህም በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለማቴዎስም ካላኒሁ ዘተበጣሶ በክብረ ዓለም ጸልአ ምክረ ማርያም ድንግል እንዘይሰም ሰሚያ እንተመተረ ልሳኖ ሀበህላዊሁ አግባ አመ እምኔሃ ቅብአ ፈውስ ተቀብአ። በዚህችም ቀን የያሬውኖስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ አባ አርሳኒን የጎበኘችው የእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። አርኬ ሰላም ለአውስያ እንተ ተመይጠት እምካህዳ እግዚአብሔር ጊዜ ፈቀዳ ከመአሃዘዋ ላቲ ወአቅረብዋ ለፍዳ ሶበከላ ማይከሎሙ ፈረሰ ቴዎድሮስ ወልዳ ማህበረ አጋንን ተዘሩ ወጎዩ እምአውዳ